ሰላምና ጤና ባላችሁበት ቦታ ብዝት ይበልላችሁ። እንዴት አላችሁ የተወደዳችሁ ቤተሰቦቼ? ሁሉ መልካም ሁሉ ሸጋ ነው። እኔ ጋር አምላክ ይመስገን ሁሉ ድንቅ ነው። በድጋሚ ተገናኝተናል። ታዲያ ሁልጊዜ እንደምመርቃችሁ እውነቴን ነው ምላችሁ የሆነ መጥቶ በሚሞላ ሳይሆን ውስጣችሁ በሞላ በአምላክ ደስታ መፈንጠዝ ይሆንላችሁ፣ መቦረቅ ይሆንላችሁ። እኔ ለራሴ አሜን ብያለሁ። እንግዲህ በዛሬ መርሃ ግብራችን ወገኖች አንዳንድ ዘመናዊ የሚባሉ ሰዎችን የሚያበሳጭ አንተ ጥራዝ ነጠቅ ነህ፣ በቃ ኤክስትሪሚስት ሆነ ሁሉን ነገር መኮነን ነው እንዴ ብለው እንዲበሳጩ የሚያደርጋቸውን ሀሳብ አነሳለሁ ማለት ነው። ያም ምንድን ነው ሲባል ከሰሞኑን አንድ የቴሌቪዥን ጣቢያ ላይ አንድ ፕሮግራም ይተላለፋል ማለት ነው። አገሪቷ ላይ በተለይ አዲስ አበባ የምትባለዋ ከተማ ላይ እየተከናወነ ያለን አንድ እውነታ ያነሳል ማለት ነው። ያም ደግሞ ይሄ ነው። የብልት ስነውበት ሲባል ሰምታችሁ ታውቃላችሁ? ዝም ብላችሁ ብልት ብሎ ስነውበት ሲባል አይምሯችሁ ላይ እንዴት ያለ ነው አሁን ውበት ሊሆን የሚችለው ከብልት ጋር ተያይዞ? ለማንኛውም ወገኖች ይላችሁ አሁን አድገን ወደ ታች ልክ እንደ ቀይሰር ሽንኩርትና ካሮት ስናበቃ ህፃናት ልጆች በሚመለከቱት ደረጃ ያለ አንድ ሜንስትሪም የሚባል ቴሌቪዥን በጣም በርካታ ኢትዮጵያውያን ቤት አለ። በጣም በርካታ ኢትዮጵያውያን ደግሞ ልጆች አሏቸው። ልጆች ደግሞ ቴሌቪዥን ይመለከታሉ። ቴሌቪዥኖቻችን ላይ ወገኖች አሁን ትራሽ የሆኑ ሾዎች፣ ትራሽ የሆኑ ፕሮግራሞች በስተዋል። ጋርቤጅ የሆኑ አልዋሻችሁም ወንድሞቼ ናቸው፣ ይቅርታ ስለምጠቀመው ቃል። ይሄ በቃ እቃቃዊ ጨዋታዊ ድንዝ የሚያደርጓችሁ ድድብ የሚያደርጓችሁ ማለት ነው። በቃ የሆነ ውሃ ሲደፋፉ የሆነ ምናምን ዘይት ሲደፋፉ ትላልቅ ሰዎች ያው እነሱም ያው ህዝቡ የሚፈልገው ይሄ እንደሆነ ስለገባቸው ነው የሚሰሩት። በነገራችን ላይ ወደውም እንዳይመስሏቸው አንዳንድ ፕሮግራሞች አምነውበት አይደለም የሚሰሩት። ኢንጌጅመንት የሚያገኘው ቪው የሚያገኘው ዩቲዩብ ላይ ሲለቀቅ ምናምን ለምን ሲባል ህዝቡም ደምዳውን ስለተደረገ የማሰብ ክህሎቱ እንዲወርድ ስለተደረገ በብዙ ነገር ራሱን ከአምላክ ጎራ ለይቶ ሲያበቃ እንደ ድንጋይና እንደ እንስሳ እየኖርን ያለ ነው ወገኖቼ። ይቅርታ አድርጉልኝ፣ መፈወስ ካለብን እንድንፈወስ። ታዲያ ቴሌቪዥን ሾዎቻችን ላይ እንደዚህ አይነት ፕሮግራሞች ነው እየተላለፉ ያሉ። ከምንሰራቸው ነገሮች መካከል አንደኛው ላቢዮፕላስቲ ይባላል። የውስጠኛው ከንፈር በጣም ረጅም ሆኖ በግንኙነት ጊዜ ወይም ኮንፊደንሷን የሚያቀንስባት ከሆነና ይጠርልኝ ካለች እሱ መስራት ይቻላል። ምናልባት ይሄ ነገር እኮ ከተማ ውስጥ በይፋ እንደሚሰራና ያው ምንም ችግር እኮ የለውም። የሆነ ቦታ ላይ በጣም በርካታ ሰዎች ረጣ ገንዘብ እያወጡ የሆነ ነገራቸውን እያስቆረጡ እያስቀጠሉ አልጋ ላይ ያላቸውን ቆይታ የተዋበ እያደረጉት ይገኛል። ነገር ግን ቴሌቪዥን ላይ አስተላልፎ ይህን ፕሮግራም ሰርተውና እሱ ብቻ አይደለም ወገኖች፣ ፕሮፌሽናል የሚባሉ የሕክምና ባለሙያዎችም አሁን ያሉበት ሁኔታ ነገሩን ሙያዊ ይዘቱን አስወጥተውት ገንዘባዊ አድርገውታል፣ ቢዝነሳዊ አድርገውታል። ለዛ ነው አሁን አልተመለከታችሁም? በጣም በርካታ ዶክተሮች እኮ ጀነራል ዶክተር ነው ግን ቲክቶክ ላይ ምናምን መጥቶ የፈመሰው በቃ ሚስትህ ባልጋ ላይ 3 ጊዜ ምናምን የሆነ እንድትረጭ ትፈልጋል እንደ ይሁን ምን ችግር አለ? እኮ በጣም በርካታ ትዳሮች እየፈረሱ ያሉበት መሰረታዊ ምክንያት እኮ ነው። ሴቷ እኮ ወንዱን አላረካ አራር ብላው ይገባቸዋል ስለምን እያወራ እንደሆነ። በነገራችን ላይ እኔ በጣም በርካታ ትዳር እንደሚፈርስ ታውቃላችሁ። አዲስ አበባ ውስጥ ብቻ ፎር ዘ ፓስት 6 months ብያቸዋለሁ ከ5800 በላይ ትዳር ነው የፈረሰው። ብዙዎቹ ደግሞ ሴክሹዋል ኢሹ አለባቸው። በነገራችን ምንም በቃ ምንም አንወሻሻል። በቃ ለመሰላችሁ ላችሁ ከአምላክ በጣም ስለራቀን ለመጎዳኘት ለመጋመድ ራሱ አልጋ ላይ ያለን ይሄ መሰረታዊ ቆይታ ወሳኝ ሆነ። ታዲያ ዮናታን ያልጋ ላይ ቆይታ መሰረታዊ ነገር አይደለም እያልከን ነው ወይ? ምናልባት ሊሆን ይችላል። ነገር ግን ዋት ወሪስ ዩ በነገራችን ላይ ቴልሳስ ዋት ማተርስ ቱ ዩ ለአንተ እንደ ትልቅ ነገር እንደ ረብ የሚቆጠረው ምን እንደሆነ ነው የምትነግረን። በነገራችን ላይ እንዲህ ብላ ስታለቃቀስ ወይ ሲያስደስት የሆነ ነገር ስን ይህን እኮ ነው ምላችሁ። ነጮቹ ምናልባት ቢያወሩ ስለ እንደዚህ አይነት ፕሮሲጀር እና ነገር በሕክምና ደረጃ ነው ምላችሁ ፖሊዮ ኩፍኝን ምናምን የሚባሉትን አስወግደው ነው ከሀገራችን እኛ እነዛን ሁሉ በሽታዎች አጭቀን ስናበቃ አንድ ዶክተር ለ10,000 ምናምን ሰው እየተመደበ ዶክተሮቻችን ደረቷን ገልጠ ምናምን ብለው እኮ አሁን እኮ ሴክስ ቲቸር ሆነዋል እኮ። አልዋሻችሁም ወንድሞቼ እናቶች። በነገራችን ላይ ብዙ አትገረሙ። እየተገረማችሁ ያላችሁ ሰዎች አሁን ያለንበት ነባራዊ ሁኔታ ይህንን ይመስላል። በነገራችን ላይ ኢትዮጵያ ውስጥ ያለው የኑሮ ልዩነት አንዳንድ ሰዎች የሚፈልጉት መሰረታዊ የሚሉት ነገር እና አንዳንድ ሰዎች የሚፈልጉት መሰረታዊ የሚባል ነገር ወገኖቼ ስፋቱ የሚብራራ አይደል። በዚህም ምክንያት ወገኖቼ የፍላጎቶቻችን አድማሶች ከመስፋታቸውና ከመራራቃቸው የተነሳ አንዳንድ ሰዎች የሆነ መራቢያ አካላቸውን ለማሳመር $3,000-4,000 ፍጨጭ አድርገው ሲያወጡ እውነቴን ነው ብላችሁ አንዳንድ ሰዎች 3 ብር አጥተው ለምግብ እየጸለዩ ያሉበት ሁኔታ ነው ያለው።
እኔ ሰው ለምን ፍላጎቱ ተለያየ? አንድ ሀገር ላይም ብንኖር የሆኑ ሰዎች እዛ ጽንፍ የሆኑ ሰዎች እዚህ ጽንፍ ለምን ሆኑ አይደለም ጥያቄ። ነገር ግን አንዳንድ ሰዎች በተለይ ደግሞ አደግን በሚባሉ ኢትዮጵያ ውስጥ አሁን ሞደርናይዜሽን እየተጠናወታቸው ባሉ ከተሞች ላይ አንዳንድ ሰዎች የሚያደርጓቸው ከሕክምና ጀምሮ ከህይወት ስታይላቸው ጀምሮ የሚመጣው መጻኢ ትውልድ ላይ የሚያሳድረው መንፈሳዊና ስነልቦናዊ በሽታ አለ። እውነቴን ነው የምላችሁ ወገኖች፣ ይሄ ኢትዮጵያዊነት የሚባለው ጽንሰ ሀሳብ ቀር እንዴ? ታውኑ እንዴ ነገር አለ። ምን ወንድሞቼ ናቶች አልዋሻችሁ፣ እኔ ሀገሬን በጣም ነው የምወደው። ኢትዮጵያ ስትባል ከሆነ ነገር የተጠበቀችም እንድትሆን ስለምፈልግ ነው ትውልድን ለመታደግ እየለፈለፍኩ ያለው። እንግዲህ እንደሚታወቀው ከቅርብ ጊዜያት ወዲህ ወገኖች ሀገራችን ላይ በጣም በስፋት እየተስፋፋ የመጣውና ለአንዳንድ ሜዲካል ፕሮፌሽናሎችም ወገኖች ረብጣ ገንዘብ እያስገኝላቸው የመጣው ኢንዱስትሪ የቢዩቲ ኢንዱስትሪ ነው። ያም ደግሞ ራስን በሰው አይን ውስጥ ከፍ የማድረግና የሆኑ ሰዎች ሽንት ቤት ቁጭ ብለው በፈለሰፉት የቁንጅና መለኪያ ይሄ ነው እንደዚህ አይነት መልክ ይኖራት ዘንድ ይኖረው ዘንድ ይገባል በሚለው አይነት ይሄ ባክስ ውስጥ ለመታጨቅ በምናደርገው ሩጫ ውስጥ ወገኖች በጣም እህቶቻችንም ወንድሞቻችንም they spend a lot of money on themselves on their body። አልዋሻችሁም ወገኖች ይላችሁ እኔ ሰው ቢያምርበት ቢጋጥ ችግር የለብኝ። ቢጌጥ ነው የሚባለው። አምቴሊንግ ራስን ጥሩ ይዞታ ላይ ማስቀመጥ አግባብ ነው። እኔም ፀጉሬና ፂሜን ስስተካከል ኤዲፋይ እያደረግኩ ነው አይደል ሉኬን። ነገር ግን ጽንፍ ለቆ ሲያበቃ ወገኖቼ እታች የሚመጣ ትውልድ ላይ መርዛዊ የሆኑ አስተሳሰቦችን የሚረጭ አሯሯጥ ግን ከአጋንንት ያውም ደግሞ ከሲኦል ከሰይጣን ከራሱ ይሁላችሁ ወገኖቼ። ጠቢብ ሰው ጅል ሲቀጣ አይቶ ይማራል። አስቀድመው ከኛ ቀደምት ያሉ ያደጉ የሚባሉ ሀገራት እነዚህ አይነት ነገሮችን ጀምረው ሲያበቁ አሁን የት ናቸው የሚለውን ተመልክተ አሁን አንተ ያዝከው አረማመድ የት እንደሚያደርስ መገመት በጣም ግልጽ። ይሄ ጠንቋያዊ በቃ ደብተራዊ ወገኖቼ ደጋሚያዊ መንፈስ ሊኖራችሁ አይገባም። ጀስት አረማመድን አይተን እንደምትወድቅም እንደምትድንም ልንነግረን እንችላል። ታዲያ እነሱ የራሳቸውን የማሳመር ሂደቱን ለአፍሪካና ለኢትዮጵያ አስተዋውቆ ሲያበቁ አሁን እነሱ ያሉበት ደረጃ ቱ ፖይንት አንተ ያለን ይሄ የምትጠቀመውን መራቢያ ካለ ተገንጥሎ የእህቶች ይገጠምላል። አምጠልኝ እነሱ ያሉበት አሁን ነባራዊ ሁኔታቸው ይሄን በጣም ስትሰለጥንም ከአምላክ ርቀ ስታበቃ መሰይጠን የሚሆንበት ጊዜ አለ። ሞስትሊ ደግሞ እንደዛ። ታዲያ አሁን እየሄድንበት ያለው ፍጥነት ወገኖች ምናልባት ለመጻኢ ጊዜያችን አያሰጋምን? እኔ ያሰጋኛል ወገኖች፣ እንደ አንድ ኢትዮጵያዊ ለትውልዱ እንደሚያስብ ግለሰብ ነው ብላ። ለምን መሰላችሁ? አንድን ነገር ደጋግሞ በማሳየትና በመናገር ሚዲያዎቻችን ላይም ይህንን ነገር በመለፈፍ በመስበክ ደረጃ እታች ያለ የሚያድግ አንድ ወጣት እታች ያለች አንድ የምታድግ አንዲት ታዳጊ ስታድግ የማትፈልገው የሰውነቷ አካል ካለ የሆነ ብር ከፍላ ማስቀየር እንደምትችል ምናልባት ደግሞ ሴትነቷን ካልወደደችው ወንድነትን ማምጣት እንደምትችል ወንዱም ልክ እንደዚህ ማለት ያንንም ነው ወገኖቼ። ትናንትና ተመለጥቅ የሆነ ነገር አስተክል የሆነ ነገር አስገጥም አስነቀ የሚለውን ነገር የሰበኩን ሰዎች አሁን ያሉት እዛ ደረጃ ላይ ነው። እኛም ተራምደን ስናበቃ ወገኖቼ ምንም የተለየ የሚፈጠር አዲስ ነገር የለም ከፀሐይ በታች። አባቶቼ ያደረጉትን ካደረግ አባቶቼ የሆኑትን ትሆናል አለቀ። ታዲያ የስነ ልቦና አጥኔዎች ወገኖቼ ሜር ኤክስፖዠር ኢፌክት የሚባል ነገር ይጠቀማሉ። የሆነ የሚቀፍን ሰው ሊወደው የማይችለውን ነገር ደጋግመ በማሳየትና በመስበክ በማሰማት ሂደት ውስጥ ሰውየው ትናንትና ይጎመዝዘው የነበረውን ነገር ዛሬ ጸጥ ብሎ እንዲሰማ ማድረግ ይልቁንም ደግሞ እንዲጣፍጠው ማድረግ ትችላል። የሚያስጠላም ነገር ቢሆን ማለት ነው። አሁን ሚዲያዎቻችን ሶሻል ሚዲያው የሚሰብከው አንዳንድ ነገር ምናልባት አንተ ላደግከው ወጥመድ ላይሆንብህ ይችላል። ለልጅ ግን ትልቅ ወጥመድ ነው። ዮናታን ሰው ቢያምርበት በቃ የድሮ ሰው መሆን አለብን ግዴታ እንደ ማለት በቃ ሰው ይመርበት እንጂ። አንድ ጥያቄ ልጠይቅ፣ እንደዚህ የምትጠይቀኝን አንተ ወንድም ራስህን ማለት ነው። ሰው ሲያምርበት ምንድን ነው የሚሆነው? በቀኑ መጨረሻ በሰዎች ዘንድ አክሰፕታንስን ያገኛል፣ ቫሊዴሽን ያገኛል። በቃ እገሌ እገላ ጉሉ ምናምን ይባልላል ስትመጣ ማለት ነው። እሷ እኮ እሳኬ ምናምን ይባልላል። ታዲያ በቀኑ መጨረሻ ሰዎች ተቀብለው ሲያበቁ የትናንትና የተመለጠ ራሰ በራይ ዛሬ እንደ ደን ተጠቅጥቆ ሲጨርስ ትናንትና ብዙም ሰው የማድርከው የሰውነት አካሌ ዛሬ በጣም በርካታ ወንዶችን ምናምን ካሰባለ በኋላ ምን ሆናለሁ ብላ ነው ይችት ደስተኛ ሆናለሁ። ነገር ግን ከተመለከታችሁ ምናልባት ቀደምት አባቶቻችንና እናቶቻችን ይኖሩበት ከነበረው ዘመን the most depressed generation እኛ ነን። we are so beautiful። በዚህ ጽንፍ ደግሞ በጣም we are so depressed። በጣም የሆኑ ነገሮችን በምንፈልግበት ሰዓት ላይ እናገኝባቸው የምንችላቸው መንገዶች ሰፍተዋል። ነገር ግን የሰላማችንም በር በጣም ሰፍቶ ከመከፈቱ የተነሳ ብዙ ነገር እየወጣ የሚያስደስተንና ሊጠቅመን የሚችል ነገር ላይጠቅመን የሚችል ነገር ደግሞ እያግበሰበስን እየበላንበት ያለ ነው ዘመን። አየራጠሪ
ይሄን እኮ ነው ጌታችን የተናገረው። ምናልባት ወገኖቼ ሰው ዓለሙን ሁሉ ያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል አለ። በሌላ አማርኛ ይሄ ነገር ሲተረጎምና ሲዘረዘር በነገራችን ላይ መልክህን፣ ቁንጅናን በሰው ዘንድ ጭብጨባውን አግኝተህ ስትጨርስ ነገር ግን ውስጥህን ውልል ያለ ባዶነት የሚሰማ ምናልባት እንደ ድንጋይ የደረቀ ህይወት ቢኖርህ ምን ትጠቀማለህ እንዴ? ማማር ደስታን ከማጣት ጋር ይያዛል ዮናታን። በቃ ሰው ቆንጆ ሆነ ማለት እኮ ደስተኛ አይደለም ማለት አይደለም። ምናልባት ልክ ሊሆን ይችላል የሳቢ ነገር ግን ሰዎች ይውላችሁ ምን ላይ ገንዘባቸውን ያወጣሉ፣ በጣም ብዙ ብር ለማውጣት አይሳሱም የሚለውን ተመልክተ፣ ምናቸው እንዲያምር ይፈልጋሉ፣ ለምናቸውስ ኢንቨስት የሚያደርጉት የሚለውን ተመልክተ ምን አይነት የህይወት ይዘትና አስተሳሰባዊ ቅኝት እንዳላቸው ትረዳል። ይሄን ነው ምላችሁ ወንድሞቼ እናቶቼ። ሰው በጣም ስጋዊ በሆነ ቁጥር በጣም ካርናል በሆነ ቁጥር ወደ ሞትም እየተጠጋ ነው ይመጣው። ለዛ ነው ቃል እግዚአብሔር ደጋግሜ ነው የምጠቅስባችሁ። ስለ ስጋ ማሰብ ይላል ሞት ነው ይለናል። ምንም እንኳን ብናጥበው ብናሳምረው ስጋችን ሁልጊዜ ከኛ ተቃራኒ የሚሰራ አካል። ታዲያ በእንደዚህ አይነት ሩጫ ውስጥ ወገኖቼ ስጋዊነት ጭንቅላት ላይ ሲያየል ወደ እንስሳዊ ማንነት ነው የምትመለሰው። በነገራችን ላይ ዳስ ዋይ ሞስት ነገሮች በዚህ ሰዓት ግንኙነት ቢሆን ትዳር ቢሆን ስራ ቢሆን ኢትስ ኦል አባውት ኢቲንግ፣ ኢትስ ኦል አባውት ሴክስ፣ ኢትስ ኦል አባውት ወገኖቼ አልጋ ላይ ያለ ጨዋታ ነው። በቃ እውነቴን ነው የምላችሁ። በነገራችን ላይ ይሄ መዋብ ማጌጥን ስታስቡ አንድ ነገር አስቡ። ሴቷ ተውባ ተጊጣ ተጋግጣ ስትጨርስ በቀኑ መጨረሻ ምንድን ነው? ሰው ይቀበላታል፣ ሰው ታምሪያለሽ ይላታል። ሺ ፊል ላይክ ሺ ሰምባዲ ኤልስ ቢኮዝ ማንነቷንም ከአምላክ ጋር እንደ ፋይዳ ከባንክ ጋር እንደሚያያዝ ስላላያያዛችሁ ማንነቷ ከአምላክ ሳይሆን የሚቀዳው የሆነ ጭንቅላቷ ላይ የምታንጠለጥለው ጸጉር ነው። ጸጉር ማንጠጠል ችግር ላይ ኖር ይችላል። ነገር ግን ዩር ሆል አይደንቲቲ የተገነባውና የሚቀዳው ከሚታየው የአንቺ ፊታዊ ገጽታና ይሄ 8 ቁጥራዊ ወገብ ከሆነ ጠፍተሻል። ኔት አሏሽ አምቴሊንጉ መልክ በነገራችን ላይ ውጫዊ ገጽታ ኢትስ ኦል አባውት ቢንግ አክሰፕትድ ባይ አዘርስ ነው። አንዳንድ እህቶች በጣም ያስቁኝ። እኔ የምለብሰው ለራሴ ነው። የምትለብሽው ለራስሽ እንዳልሆነ መቼ መሰለሽ የነቃንብሽ አንተንም ማለት ነው። እቤት ብቻህን ስትሆን እንደዛ ዝርክርክ ብለህ ያው ገባችኋል። እቤት እንደዛ ስትሆኝ በቃ ያ ፀጉርሽ በዚህ በዛ እንደዚህ ቢኮዝ ዩ አር ናት ዊሪንግ ሰምቲንግ ፎር ዩርሰልፍ በትለኛ ግን ያንን አድሚት ብታደረግ ያው ኢጎሽም ስለሚነቃ ዩ አር ሶ ፕራይድፉል። እኔ የምለብሰው ለአንተ ለሰው ብዬ መሰለህ ማዋር አንዳንድ እህቶች እኮ በጣም አሁንም ወገኖቼ እኔ በጣም ይሄ ጽንፍ የለቀቀ ምናምን አክቲቪስት ምናምን ሆኜ አይደለም በዚህኛው ጽንፍ ተጎትቼ። ነገር ግን ውበታችን የአምላካችን ፊት እኛ ላይ ማንጸባረቁ መሆኑ ቀርቶ እሱ ሳያሳስበን የሆነ ያነሰና የጠለቀ ጡት እንዲኖርሽ ከፈለግሽ እኮ ችግር ላይ ኖሮ ይችላል። እሱን ማግኘትም ማጣትም ግን መሰረታዊ የሆኑ አምላካዊ መስመሮችን የሳትን አይመስላችሁ? እባካችሁ ለሀገራችን ለወጣቱ እንጸልይ። አምላክ እውቀት እንዲያበዛልን መንገዳችንን ከሳትንበት እንዲመልስን። እወዳችኋለሁ። እኔም ጸልዩልኝ። በቀጣይ ቪዲዮ እንገናኛለን። ቻው።